ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ ሮብ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትናንት ምሽት እንዲሁም ደግሞ ቀን አካባቢ የተሰሙ በርካታ መረጃዎች አሉ ከስፖርት ጋር እየተገናኙ እሱ ነው ይዘንላችሁ እየቀረብ ነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ነው ይሁን የምንለው። በትላንትናው ዕለት በብሬኪንግ ኒውስ ትሬንት አሌክሳንደር አርኖልድ ከሊቨርፑል ጋር በመለያየት ወደ ሎስ ብላንኮቹ ለመሄድ ሂር ዊ ጎ ሲል ፋብሪዚዮ ሮማኖ ማረጋገጡን በሌሊቱ መመልከት ችለናል። ቀን ላይ አካባቢ እንግዲህ የተጫዋች መስማማቱን ነግሮን ነበር ፋብሪዚዮ ሮማኖ። ነገር ግን ምሽት ሌሊት 6 ሰዓት አካባቢ ላይ የተጫዋች ስምምነት ላይ መድረሱን ሂር ዊ ጎ በማለት ማስመዝገቡን ነው መመልከት እየቻለው። ሌሎች መረጃዎችንም በሰበር መረጃ ይዘንላችሁ መጥተናል። ከክለብ መረጃዎችን ጋር የተለያዩ የክለብ መረጃዎችን ይዘን መጥተናል። በእንግሊዝ የምንመለከታቸው የክለብ መረጃዎች አሉ። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቶተንሃም፣ ቼልሲ የመሳሰሉ መረጃዎችን ከክለብ መረጃዎቻችን ይዘን ቀርበናል። በስፔንም ሄደን እንግዲህ ማርካ ይዞት የወጣቸው መረጃዎች አሉ። ከሪያል ማድሪድ ጋር በተያያዘ በባርሴሎና ቤት የወጡ መረጃዎች አሉ። እሱንም የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ የሚደረጉ በርካታ ጨዋታዎች አሉ። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ የሚደረጉ ጨዋታዎች ሲኖሩ ከምሽት 1 ሰዓት ጀምሮ እስከ ሌሊት 6 ሰዓት የሚደረጉ ጨዋታዎች ናቸው የሚኖሩት። አንጎላ ከኬፕ ቨርዴ፣ ቤኒን ከደቡብ አፍሪካ፣ ናይጄሪያ ከዚምባብዌ እንዲሁም ደግሞ ሩዋንዳ ከሌሴቶና ዩጋንዳ ከጊኒ ምሽት 1 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ምሽት 4 ሰዓት ላይ የሚደረጉት ደግሞ ቦትስዋና ከሶማሊያ፣ ብሩንዲ ከሲሼልስ፣ ካሜሩን ከሊቢያ፣ ግብጽ ከሴራሊዮን፣ ሱዳን ከደቡብ ሱዳን፣ አልጄሪያ ከሞዛምቢክ የሚያደርጉት ጨዋታ ይጠበቃል። ሞሮኮ ከቻድ እንዲሁም ደግሞ ሞሪታኒያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር እንዲሁም ሴኔጋል ከቶጎና ሞሮኮ ከታንዛኒያ ሌሊት 6 ሰዓት የሚደረጉ የአፍሪካ ጨዋታዎች ናቸው። ለዓለም ዋንጫ ማጣሪያ የሚደረጉ ጨዋታዎች ናቸው። በአውሮፓ የዓለም ዋንጫ ማጣሪያ የሚደረጉትን ደግሞ ስንመለከት ሞልዶቫ ከኢስቶኒያ ሲጫወቱ፣ ጂብራልተር ከቼክ ሪፐብሊክ ይጫወታሉ። እስራኤል ከኖርዌይ፣ ሞንቴኔግሮ ከአይስላንድ ይጫወታሉ። እንዲሁም ደግሞ ሰሜን መቄዶኒያ ከዌልስ የሚያደርጉትን ጨዋታ ይጠበቃል። ምሽት 2 ሰዓት ከ45 እንዲሁም ደግሞ ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች ናቸው። እነዚህ ጨዋታዎች ትላንትና ኢትዮጵያ ማሸነፏን ተከትሎ የኢትዮጵያ ብሔራዊ ቡድን አሰልጣኝ የሆኑት አሰልጣኝ መሳይ ተፈሪ ጅቡቲን ከረቱበት ጨዋታ በኋላ ምን አለው የሚለውን እንመልከት። የኢትዮጵያ ብሔራዊ ቡድን የጅቡቲን አቻውን ግማሽ ደርዘን ግቦች አስቆጥሮ ካሸነፈበት ጨዋታ በኋላ አሰልጣኝ መሳይ ተፈሪ የድረገጽ ጨዋታ ሀሳባቸውን መግለጽ ችለው ነበር። አሰልጣኝ በመግለጫቸውም እንዳሉት በግብጽ ጨዋታ በነበረው ክፍተቶች ላይ በመስራት ለጨዋታው መቅረባቸውን ገልጸዋል። አሰልጣኝ በጨዋታው ማሸነፋቸውን ያለምንም ትርጉም እንዲህ ገልጸውታል። አቅሞች አሉ፣ እነዛ አቅሞችን ይዞ ጊዜ ይፈልጋል። የተለያዩ ነገሮችን እያየን እያስተካከለን እያረምን ነው የምንሄደው ሲሉ እየተናገሩ ሲሆን ብዙ ትርጉም አለው። ለኔም ሆነ ለልጆችም ትልቅ በአጠቃላይ ለስፖርት ቤተሰቡ በጣም ሞራል ነው የሚሆነው ሲሉ አሰልጣኙ ተናግሯል። አሰልጣኝ መሳይ ተፈሪ ከግብ ጠባቂው አቡበከር ኑራ እስከ ፊት አጥቂው አቡበከር ናስር ድረስ ሁሉም ተጫዋቾች በጨዋታው ላይ እጅግ በጣም የነበራቸውን ሜዳ ላይ እንቅስቃሴ እንዳስደሰታቸውም ገልጿል። የኢትዮጵያ ብሔራዊ ቡድን የምድቡን 7ኛ መርሃ ግብር በመጪው ነሐሴ 26 2017 ካይሮ ላይ ከግብጽ ብሔራዊ ቡድን ጋር የሚጫወትም ነው የሚሆነው። ቀጣይ ጨዋታችንን አስመልክቶ በሰጡት ኃላፊው ሰፊ የዝግጅት ጊዜ እንዲሁም ደግሞ የአቋም መለኪያ ጨዋታዎች በማድረግ ለጨዋታዎች ለመቅረብ እንደሚቀርቡ ተናግሯል። አንዱ ችግራችን ወደ እነዚህ ጨዋታዎች ስንመጣ ጨዋታዎች ሳናደርግ ነው የመጣ ነው። በደንብ ራሳችንን ሳንፈትሽ ነው የገባ ነው። ክፍተቶችን ማየት አንችልም። አሁን ባለፈው ጨዋታ አረመን ለመምጣት ጥረት አድርገናል ሲሉ ተናግሯል። ስለዚህ በሚኖረው ጊዜ ውስጥ ቀደም ብሎ ዝግጅት ማድረግ ክረምት ላይም ስለሚሆን በቂ ዝግጅቶች አብሮ ላይ መስራት ይቻላል። የአቋም መለኪያ ጨዋታዎችን ስናደርግ በደንብ የመዋሃድና የመከላከል የማጥቃትም ስራ የሆነ ቡድን ላይ መስራት መቻል አለብን። በቡድን ካደረግናቸው 6 ጨዋታዎች አንዱን አሸንፎ 3ቱን አቻ ተለያይቶ በአንዱ የተረታው የብሔራዊ ቡድኑ በአሁኑ ሰዓት ላይ 6 ነጥቦችን በመያዝ 4ኛ ደረጃ ላይ መቀመጥም ችሏል። ከሁለት ዓመታት በኋላ ወደ ብሔራዊ ቡድን ተመልሶ 3 ግቦችን ያስቆጠረው አቡበከር ናስር ምን አለ የሚለውንም ደግሞ ስንመለከት የኢትዮጵያ ብሔራዊ ቡድን የፊት መስመር ተጫዋች የሆነው አቡበከር ናስር ከሁለት ዓመታት በኋላ ወደ ብሔራዊ ቡድን ተመልሶ ባደረገው ጨዋታ 3 ግቦችን በማስቆጠሩ ሃትሪክ ሰርቷል። ተጫዋቹ ከጨዋታው በኋላ በሰጠው አስተያየት
ወደፊት በርትቼ መስራት ከዚህ ቀደም የነበረኝን ጠንካራ ጎን ማሳደግ እንዲሁም ደግሞ ከቡድን አጋሮቹ ጋር የተሻለ ውጤት ለማስመዝገብ እጥራለሁ ብሏል። በ2026 የዓለም ዋንጫ ማጣሪያ ትላንት ምሽት ከጅቡቲ ጋር የተጫወቱት ዋሊያዎቹ 6-1 በሆነ ሰፊ ውጤት ማሸነፋቸውም ይታወቃል። አቡበከር ናስር እንዲሁም ደግሞ በረከት ደስታ ደግሞ እያንዳንዳቸው 3 ግቦችን በማስቆጠር ሃትሪክ መሳት የቻሉ ተጫዋቾች ናቸው። አቡበከር ናስር ከጨዋታው በኋላ በሰጠው አስተያየት ከረጅም ጊዜ በኋላ ለኔ ግብ ማስቆጠር ትልቅ ደስታ ነው የተሰማኝ ሲል ገልጿል። ውጤቱ ያስፈልገን ነበር። ወደ ጨዋታ ተመልሼ ግብ ማስቆጠር መቻሌ ወደፊት ጠንክሬ እንደሰራ ጥሩ መነሳሻ ይሆነኛልም ሲል ነው ማከል የቻለው። ከረጅም ጊዜ በኋላ እድሉን በመስጠት ወደ ብሔራዊ ቡድን እንዲመለስ ያደረገውን አሰልጣኝ መሳይ ተፈሪንም አመስግኗል። በብሔራዊ ቡድን ውጤት ማጣት ጋር ተያይዞ የተነሱ ያሉትን ትችቶች በተመለከተ በሰጠው አስተያየት በሚዲያም ሆነ በማህበረሰብ ላይ እንደማንኛውም ሰው መተቸት አለብን፣ አግባብነት ያለው አስተማሪ ትችቶች እንዲቀርብብን እሻለሁ ሲል ነው የተናገረው። ነገር ግን ከልክ ያለፉ እንዲሁም ደግሞ ግለሰብ ተኮር የሆኑ ትችቶች ከጥቅም ላይ ጉዳት ስላላቸው እስከነ ቤተሰቦቻቸው ድረስ ከባድ ተጽዕኖ ስለሚፈጥሩ ህዝቡ ሊረዳን ይገባል፣ ይህን ነገር ሊያስተካክሉ ይገባል ብዬ በአጽንኦት እጠይቃለሁ ሲል አቡበከር ነስሩ ተናግሯል። በዋና መረጃዎቻችን ትሬንት አሌክሳንደር አርኖልድ ለመቀላቀል ተስማምቷል። እንግሊዛዊ የሊቨርፑል የመስመር ተጫዋች ትሬንት አሌክሳንደር አርኖልድ ለሪያል ማድሪድ ለመቀላቀል ከስምምነት መድረሱ ነው የተገለጸው። በውድድር ዘመኑ መጨረሻ በሊቨርፑል ቤት ኮንትራት የሚያጠናቀቀው ትሬንት አሌክሳንደር አርኖልድ በክለቡ ውሉን ለማራዘም ከስምምነት ላይ እንዳልደረሰ ይታወቃል። አሁን ላይ ተጨማሪ ተጫዋቾችን ሪያል ማድሪድን ለመቀላቀል ከስምምነት ላይ መድረሱን የዝውውር ጉዳዮችን የሚከታተለው ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። አሌክሳንደር አርኖልድ ሪያል ማድሪድን በሚቀጥለው ክረምት በነፃ እንደሚቀላቀልም ተገልጿል። ሪያል ማድሪድ ትሬንት አሌክሳንደር አርኖልድን በነፃ ዝውውር ከፍተኛ የተባሉ ጉርሻ እንዳዘጋጁለትም ነው የተገለጸው። ይህ ተጫዋች በክረምቱ ወደ ሪያል ማድሪድ የሚሄድ እድሉ በአሁን ሰዓት ላይ ኦልሞስት እየተረጋገጠ መሆኑን ሂርዊጎ ሱን ሲል ፋብሪዚዮ ሮማኖ ማረጋገጥ ነው የቻለው። የተጫዋች እንግዲህ በአሁን ሰዓት ላይ በሊቨርፑል ይቆይ ወይም ደግሞ ወደ ሪያል ማድሪድ ሎስ ብላንኮቹ ይሄድ ይሆን የሚል በርካታ ውዝግቦች ቀርበው ነበር። በተለይም በሊቨርፑል በኩል 3 ወሳኝ ተጫዋቾቻቸው በክረምቱ ይለቃሉ በቦስማን ሕግ ተብሎ ይጠበቃል። ትሬንት አሌክሳንደር አርኖልድ፣ ሞል ሳላ እንዲሁም ደግሞ ቨርጂል ቫን ዳይክ። በአሁን ሰዓት ላይ ትሬንት አሌክሳንደር አርኖልድ እንደሚለቅ ፋብሪዚዮ ሮማኖ አረጋግጧል። ሎስ ብላንኮቹም የዚህ ተጫዋች መዳረሻም ሆኗል። ማርኪኒዮስ የአርጀንቲና ጨዋታ የፍጻሜ ነው ሲል ገልጿል። የብራዚል ብሔራዊ ቡድን የተከላካይ ስፍራ ተጫዋች የሆነው ማርኪኒዮስ የዛሬ ሌሊቱን የአርጀንቲና ጨዋታ እንደ ፍጻሜ እንደሚመለከቱት ገልጿል። የብሔራዊ ቡድን ነው ብራዚል እንዲሁም ደግሞ የአርጀንቲና ጨዋታ የወዳጅነት ወይም የዓለም ዋንጫ ማጣሪያ ጨዋታ ብቻ አይደለም ሲል ማርኪኒዮስ ተናግሯል። ተጫዋቹ አክሎም ሁልጊዜ ጨዋታው እንደ ፍጻሜ ነው፣ ለእኛ ትልቅ ጨዋታ ነው ያለ ሲሆን እነሱን የምናሸንፍበት ጊዜ አሁን ነው ሲል ተደምጧል። የአርጀንቲና ብሔራዊ ቡድን ከዓለም ዋንጫ ማጣሪያ ነገ ሌሊት 9 ሰዓት ላይ የሚደረግ ጨዋታ ነው። ይህ ጨዋታ ፍራንኪ ዲዮንግ ውሉን ሊያራዘም ነው። ኔዘርላንዳዊ የባርሴሎና የመሃል ሜዳ ተጫዋች ፍራንኪ ዲዮንግ በክለቡ ውሉን ለማራዘም እንደሚፈልግም ተገልጿል። ፍራንኪ ዲዮንግ በባርሴሎና ቤት ያለውን ኮንትራት በሚቀጥሉት ክረምት እስከ 2026 የሚጠናቀቅ ይሆናል። ተጫዋቹ አሁን ላይ ከስምምነት ላይ ባይደርስም ውሉን ለማራዘም ከባርሴሎና ጋር ንግግር መጀመሩን ዘ አትሌቲክስ ዘግቧል። የ27 ዓመቱ የሜዳ ተጫዋች ፍራንኪ ዲዮንግ በባርሴሎና ቤት ደስተኛ መሆኑንም ተናግሮ እስከ 2030 ድረስ የሚያቆዩንም ኮንትራት ሊፈርምም ይችላል። የባርሴሎናው ተጫዋች ራፊኒያ ስለ ባላንዶር እየናገረን እኔ በአሁኑ ሰዓት ላይ የግል ሽልማቶች ላይ አላተኩርም፣ ዋና ዓላማዬ በዚህ ዓመት ሁሉንም ዋንጫዎች ማሸነፍ ነው፣ ባላንዶር ትኩረቴ እንዲስብ አላደረግም ሲል ተናግሯል። ሊዮኔል ስካሎኒ ላሚን ያማል በአሁኑ ሰዓት ላይ የዓለማችን ምርጡ ተጫዋች ነው፣ ቢሆንም ግን ከሜሲ ጋር ቢወዳደር ተገቢ አይደለም ሲል የአርጀንቲናው ዋና አሰልጣኝ ሊዮኔል ስካሎኒ ተናግሯል። አሌክሳንደር አይዛክ በአርሰናል ቤት የመጀመሪያው ምርጫ የሚሆን እንደሆነ እየተገለጸ ይገኛል። የተጫዋች በአሁኑ ሰዓት ላይ በበርካቶች እየተፈለገ ይገኛል። ነገር ግን ትላንት በወጡ መረጃዎች መሰረት አርሰናል የኒውካስሉን አጥቂ አሌክሳንደር አይዛክን ለማስፈረም ከፍተኛ ፍላጎት እንዳለው ቻርልስ ዋትስ ተናግሯል። ነገር ግን ቻርሊ ዋትስ የአርቢ ሌፕዚጉ የፊት መስመር ተጫዋች ቤንጃሚን ሴስኮ የማስፈረም እድላቸው ሰፊ ነው ሲል ከች ኤንድ ኦፍሳይድ ላይ ተናግሯል። አይዛክ በኒውካስል ጥሩ ውድድርን አሳልፏል። በየሳምንቱ መጨረሻ ሊቨርፑልን በካራባኦ ካፕ የፍጻሜ ጨዋታ ሲያሸንፉ በድጋሚ ጥራቱን ማሳየትም ችሏል። የስዊድን ኢንተርናሽናል በሳጥን ውስጥ ገዳይ አጥቂ መሆኑን የማይካድ ነው። አይዛክ በአውሮፓ ካሉ በርካታ ትላልቅ ቡድኖች ውስጥ ጥራት ያለው አጥቂ መሆኑንም አስመስክሯል። አርሰናሎችም የመጀመሪያ ፍላጎታቸው አይዛክ ላይ ነው። ነገር ግን ይህ ተጫዋች
ምናልባትም በኒውካስል የሚቆይ ከሆነ ፊታቸውን ወደ ቤንጃሚን ሴስኮ ሊያዞሩ ይችላሉ። በተለይም የተጫዋች 150 ሚሊዮን ፓውንድ ድረስ የማውጣት ምንም አይነት ፍላጎት የላቸውም አርሰናል። ነገር ግን እድላቸውን ለመጠቀም በክረምቱ ይሞክራሉ። ካልሆነ ወደ ቤንጃሚን ሴስኮ አርቢ ሌፕዚግ የማዞር እድል አላቸው። ነገር ግን እስካሁን ድረስ ባለኝ መረጃ መሰረት የተጫዋች የመጀመሪያ ምርጫቸው መሆኑን ማረጋገጥ ችያለሁ ሲል ነው የተናገረው። ጄሚ ካራገር እንደ የሀገር ውስጥ ተጫዋች ትሬንት አሌክሳንደር አርኖልድ 20 ዓመታትን አስቆጥሯል። በነጻነት የመልቀቅ ስሜት ቢኖረው ጥሩ ነገር ነው ብዬ አላሰብም። የሊቨርፑል ደጋፊዎች እንደዚህ እንደሚሰማቸው ዋስትና እሰጣለሁ ሲል ተናግሯል። በዚህ ሰዓት ላይ የተጫዋች የለቀቀው በሊቨርፑል ቤት ያልተስማማው ነገር ቢኖር ነው እንጂ በአሁን ሰዓት ላይ የመልቀቅ ፍላጎት አይኖረውም ሲል ሀሳቡን ሰጥቷል። በሌላኛው መረጃ ቨርጅል ቫን ዳይክ ኮንትራት ለማራዘም እየገፉ ነው። እናም ደግሞ ከስምምነት ላይ እንደሚደርሱ እርግጠኞች ናቸው ሲል ፋብሪዚዮ ሮማኖ በዩቲዩብ ገጹ አስታውቋል። ትሬንት አሌክሳንደር አርኖልድ መልቀቁ እርግጥ ነው። በአሁን ሰዓት ላይ ግን ካፒቴኑ ቨርጅል ቫን ዳይክ ከዛው ሊቨርፑል የመቆየት እድል እንዳለው ፋብሪዚዮ አረጋግጧል። ዋታሮ ኢንዶ በቅርብ ጊዜያት እሱ ማለትም ስሎት በዚህ የውድድር ዘመን ያደረኩትን ነገር በጣም አስደናቂ ነው፣ ለቡድኑ በጣም ጠቃሚ እንደሆነ ነግሮኛል። ምክንያቱም ብዙ የመጫወት እድል ባይኖረኝም በሜዳ ውስጥ ስጫወት ብዙ ጊዜ 100% ለመርዳት እሞክራለሁ፣ አሰልጣኝን ለዚህ በጣም አመሰግናለሁ ሲል ተናግሯል። ከትሬንት አሌክሳንደር አርኖልድ በተለየ ቨርጅል ቫን ዳይክ እንዲሁም ደግሞ ሞሳላ አዲስ ኮንትራት ይፈርማሉ የሚል ተስፋም አለ። ከሁለቱም ጋር ድርድር ላይ በመካሄድ መሆኑንም መረጃዎች በሰፊው እየወጡ ይገኛሉ። ጀርጊኒዮ ወደ ፍላሚንጎ ከተዘዋወረ በቡድኑ ከፍተኛ ተከፋይ ተጫዋች ይሆናል። ጀርጊኒዮ በ3 አመት ውስጥ 13 ሚሊዮን ዩሮ የሚጠጋ ጥያቄ ቀርቦለታል። ይህም በአመት 4.3 ሚሊዮን ፓውንድ ማለት ነው። ይህንንም የመሸፈት ወይም ደግሞ የቅር የማለት እድል የለውም ሲል በትላንትናው ዕለት ሜን ይዞት ወጥቷል። ቡካዮ ሳካ አርሰናል በዝግ ስቴዲየም ውስጥ ለመጫወት የተወሰነበትን የወዳጅነት ግጥሚያ ላይ የሚጫወት ይሆናል ሲል በትላንትናው አንዳንድ ፍንጮች እያረጋገጡ ይገኛሉ። አርሰናል የኒውካስል ዩናይትድን አጥቂ አሌክሳንደር አይዛክን ለማስፈረም ከፍተኛ ፍላጎት እንዳለው ቻርልስ ዋትስ ተናግሯል። ነገር ግን ዋትስ በአርቢ ሌፕዚጉን የፊት መስመር ተጫዋች ቤንጃሚን ሴስኮን የማስፈረም እድላቸው ሰፊ ነው ሲል ለካች ኤንድ ኦፍሳይድ ተናግሯል። አይዛክ በኒውካስል ውስጥ ጥሩ የውድድር ዓመት አሳልፏል። በየሳምንቱ መጨረሻ ላይ በሊቨርፑል ላይ በካራባኦ ካፕ የፍጻሜ ጨዋታ ሲያሸንፍ በድጋሚ ጥራቱን ማሳየትም ችሏል። የስዊድኑ ኢንተርናሽናል በሳጥን ውስጥ ገዳይ የሆነ አጥቂ መሆኑን የማይካድ ነው። አይዛክ በአውሮፓ ውስጥ በርካታ ተጫዋቾች እንዳሉ ይታወቃል። ለነሱ ታላላቅ ተጫዋቾች ቡድናቸው ትልቅ ጥራትን የመጨመር አቅም ያለው የአይዛክ ብቃት ለአርሰናል የዋንጫ ትልቅ ተስፋ ተጨማሪ የሚሆን አቅም አለው። ነገር ግን ዋትስ መድፈኞቹ በአይዛክ ጉዳይ ተስፋ የላቸውም ሲል ነው የተናገረው። የአሌክሳንደር አይዛክ ዝውውር በአርሰናል አጀንዳ ላይ ነው። ነገር ግን ቤንጃሚን ሴስኮ የበለጠ እድል አለው። አርሰናል የአጥቂ እቅዶች መጨረሻ የሰጠው ቻርልስ ዋትስ ሚኬል አርቴታ አይዛክን ማስመረም እንደሚፈልግ አምኗል። ሆኖም በኒውካስል ጠንካራ አቋም ምክንያት ተስፋውን እያደረገ አይደለም። ያ ሲሆን ቤንጃሚን ሴስኮ ግን ለአርሰናል የመድፈ እድለኛ ከፍተኛ እድል እንዳለው ጽፏል። ቻርልስ ዋትስ ሲናገር አይዛክ ጥሩ ነገር ያደረገ ቁጥር ወደ አርሰናል የመዘዋወር ግምቱ እንደገና ይነግዳል። እሁድ በካራባኦ ካፕ ፍጻሜ ጨዋታ ላይ ጎል ካስቆጠረ በኋላ አርሰናል አይዛክን ማስፈረም እንደሚፈልግ በተደጋጋሚ እየተነሳ ነው። ሚኬል አርቴታን በጣም እንደሚያደንቀው እናውቃለን። በዚህ ክረምት እሱን ለማግኘት እድሉ ካለ ክለቡ ለመሞከር እንዲሁም ደግሞ ለመስራት እንደሚሞክሩ እርግጠኛ ነኝ። ኒውካስል የሻምፒዮንስ ሊግ ቦታን ካጣ በአይዛክ ገንዘብ የማግኘት እድል በተመለከተ በጥሩ ሊከፈት ይችላል የሚል ሀሳብ አለኝ። ነገር ግን ይሄ በጣም የማይመስል ነገር ነው ብዬም እገምታለሁ። አይዛክን የመሸጥ ፍላጎት አያሳዩም። እነሱ የረጅም ጊዜ ኮንትራት አለው። እናም እሱን ስለ ኮንትራት ማራዘሚያ ማነጋገር እንደማይፈልግ ቢገለጽም በዚህ ክረምት ሊለቁት አይፈልጉም። ከዚህ በፊት ተናገር ያለው። እናም አሁን ላይ በዚህ ክረምት አዲሱ አጥቂ ከመጣ ቤንጃሚን ሴስኮ የበለጠ አጥቂ ነው ብዬ አስባለሁ። ክለቡ ስሎቬኒያው ኢንተርናሽናል ለማምጣት ብዙ መሰረቶችን ጥሏል። አርቢ ሌፕዚግ በውድድር ዘመኑ መጨረሻ ከኒውካስል በተለየ መልኩ ዝውውሩን ለመፍቀድ ክፍት ይሆናል። ስለዚህ አርሰናል የተሻለው አማራጭ ቤንጃሚን ሴስኮ ነው ሲል ነው የተናገረው። አሰልጣኝ ሩበን አሞሪም ሲናገር ክለቦች የአካዳሚ ተጫዋች በመሸጥ ጠቀም ያለ ገንዘብ እንደሚያገኙ እርግጥ ነው። ሆኖም እንደ ኮቢ እንዲሁም ደግሞ አሌሃንድሮ ጋርናቾ ያሉ ተጫዋቾች ግን ያስፈልጉናል ሲል እነዚህ ተጫዋቾች አይሸጡም ሲል በትናንትናው ዕለት አረጋግጧል። ማንቸስተር ዩናይትድ ሃሪ ማጉዌርንም ሊሸጥ ይችላል። ማንቸስተር ዩናይትድ በመጪው የክረምት የዝውውር መስኮት ሃሪ ማጉዌርን ለመሸጥ ፈቃደኛ ሊሆን እንደሚችል ነው የተገለጸው። ይህም የሆነበት ምክንያት የተጫዋቹ እድሜ መግፋት በቀጣዩ አቋም ላይ ጥርጣሬ እንዲፈጠር ማስቻሉ ነው።
በዚህም ምክንያት በማንቸስተር ዩናይትድ የተጫዋቹን ውል ለማራዘም ይልቅ ወጣት ተጫዋች ማስፈረም ትኩረት ማድረጋቸው ነው የተገለጸው። በዚህም የኤቨርተኑ የተከላካይ ስፍራ ተጫዋች የሆነው ጃራርድ ብሬዝዋይት ዋነኛ ኢላማ ሆኖ መቅረቡ በአሁኑ ዓመትም እየተገለጸ ነው የሚገኘው። የ31 ዓመቱ ተከላካይ ሃሪ ማጉዌር ከወራት በፊት በማንቸስተር ዩናይትድ ቤት ለተጨማሪ 1 ዓመት ለማራዘም ከስምምነት መድረሱ የሚታወስ ጉዳይ ነው። ነገር ግን ይህ ነገር ይቆማል ሲል ቲም ቶክ በጋዜጣው አስነብቧል። ማንቸስተር ዩናይትድ ለልምምድ ማዕከሉ ካሪንግተን መጠነ ሰፊ የሆነ ማሻሻያ እያደረጉለት እንደሚገኝ ይታወቃል። ካሪንግተን ከተደረገለት ማሻሻያ በፈረንጆቹ ሐምሌ 21 ተጠናቆ በአዲሱ መልክ ስራውን እንደሚጀምርም ይጠበቃል። አሁን ላይ የወጣው ሜን ዘገባ ማንቸስተር ዩናይትድ ከልምምድ ማዕከሉ መልሶ ግንባታ ካደረገ በኋላ የስያሜ መብቱን ለትልቅ ድርጅት አሳልፎ ለመስጠት ውስን እያዘ መሆኑ ነው እየተገለጸ የሚገኘው። በዚህም በርካታ ድርጅቶች ከወዲሁ ስያሜ መብቱን ለማግኘት ከማንቸስተር ዩናይትድ ባለስልጣናት ጋር ድርድር መጀመራቸው ተገልጿል። ማንቸስተር ዩናይትድ ለልምምድ ማዕከሉ ማሻሻያ በአጠቃላይ እስከ 50 ሚሊዮን ፓውንድ ወጪ እንደሚያደርግም ነው የተገለጸው። በኮቢ ኮንትራት ዙሪያ በራስ መተማመንም አለ። በ19 ዓመቱ የመሃል ሜዳ ተጫዋች ኮቢ ማይኖ ዙሪያ ንግግሮች እንደቀጠሉ ናቸው። ማንቸስተር ዩናይትድም የተጫዋቹን ለማራዘም በንቃት እየተንቀሳቀሰ የሚገኝ መሆኑ የተገለጸ ሲሆን ኮቢ ማይኖን በማንቸስተር ዩናይትድ ጋር ስምምነት እንደሚደርስ ውሉን በቅርቡ እንደሚያራዘም በራስ መተማመን አለው ሲል በትላንትናው ዕለት ሞቲ ፒርስ ዘግቧል። አንድሬ ኦናና ስለ እኔ የፈለጋችሁትን ነገር በሉ እኔ አላየውም ሲል ሀሳቡን ሰጥቷል። በትላንትናው ዕለት ካሜሩናዊው የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና በማህበራዊ ሚዲያ ስለሱ ለሚጻፉ ነገሮች ግድ እንደማይሰጠው ተናግሯል። ስለ እኔ የምትፈልጉትን ነገር መናገር ሲላላቸው ምንም ችግር የለውም፣ ምክንያቱም እኔ ማህበራዊ ሚዲያ ላይ የለውም ሲል አስተያየቱን ሰጥቷል። አይደን ሄቨን እንዲሁም ደግሞ ኮቢ ማይኖ በዚህ ሳምንት መደበኛ የልምምድ ጊዜ ላይ እንደሚገኙ ይጠበቃል። ሁለቱ የማንቸስተር ዩናይትድ ተጫዋቾች አይደን ሄቨን እንዲሁም ደግሞ ኮቢ ማይኖ በዚህ ሳምንት ወደ መደበኛ ልምምድ ሊመለሱ የሚችሉበት እድል ሰፊ እንደሆነ ተገልጿል። ፖርቹጋል አሰልጣኝ በተለይ በጉዳት ምክንያት ለረጅም ጊዜ ከሜዳ ርቆ ይቆያል ተብሎ የሚጠበቀው የነበረው ኮቢ ማይኖ በሳምንቱ መጨረሻ ከቡድን አጋሮች ጋር መደበኛ ልምምድ እንደሚያከናውን ተስፋ አድርጓል ብለዋል። ከሁለቱ ተጫዋቾች በተጨማሪም ሃሪ ማጉዌርን ጨምሮ በሌላ ጉዳት ላይ የሚገኙ የማንቸስተር ዩናይትድ ተጫዋቾች በዚህ ሳምንት ወደ ልምምድ የሚኖሩ መሆናቸው እየተረጋገጠ ነው የሚገኘው። በዚህም መሰረት ማንቸስተር ዩናይትድ ቲም ስፕሪቱን ከፍ ይላል ሲል ለማንቸስተር ዩናይትድ ቀለኛ ደጋፊ እንዲሁም ደግሞ አምደኛ የሆነው ሳሙኤል ሉኸርስት ተናግሯል። ጀደን ሳንቾ ወደ ቦሩሲያ ዶርትመንድ መመለስም ይፈልጋል። እንግሊዛዊው የመስመር አጥቂ ጀደን ሳንቾ ቀጣይ እጣ ፈንታው አሁንም በአነጋጋሪነቱ ቀጥሏል። ቼልሲ አሁንም በክረምቱ የዝውውር መስኮት ባለበት ግዴታ ምክንያት ተጫዋቹን በቋሚ ውል እንደሚያስፈርም የሚጠበቅ ቢሆንም ተጫዋቹ በቀጣይ ሀገር የእንግሊዝ የመቆየት ፍላጎት እንደሌለው ነው የተገለጸው። በዚህም ጀደን ሳንቾ ወደ ጀርመኑ ክለብ ቦሩሲያ ዶርትመንድ መዘዋወር የሚችልበትን ሁኔታ ከወኪሎቹ ጋር ንግግር ላይ ማድረጉ ነው የሚገለጸው። በዝውውር ዙሪያ ነገሮች በቼልሲ እንዲሁም ደግሞ በቦሩሲያ ዶርትመንድ መካከል የሚደረጉ ንግግሮች መሰረት የሚያደርጉ ሲሆን አሁንም ቢሆን በማንቸስተር ዩናይትድ ከተጫዋቾች ዝውውር 25 ሚሊዮን ፓውንድ እንደሚፈልግ አሳውቋል። ተጫዋቹ በአምናው የዝውውር መስኮት በቦሩሲያ ዶርትመንድ ቤት ድንቅ ጊዜን በማሳለፍ የሚታወስ ነው። የጀርመኑ ጋዜጣ ቢልድ ነው ይዞት እየወጣው። ቪክተር ሊንድሎፍ ወደ ቀድሞ ክለቡ ቤኔፊካ ዳግም ስለመመለስ ሲናገር እንደ ክለብ ቤኔፊካ ለኔ ትልቅ ትርጉም ያለው ክለብ ነው። አሁን ላይ ላለውበት ሁኔታ መሰረቱ ቤኔፊካ ነው። ወደፊት ምን እንደሚፈጠር ምን አይነት ውሳኔ እንደሚወሰን ግን አላውቅም ሲል ተናግሯል። ቤኔፊካ ግን ለኔ የተለየ ትርጉም ያለውና የምወደው ክለብ ነው ሲል የተናገረ ሲሆን ስለኔ ብቻ አይደለም የማስበው በቤተሰቦች ደረጃ በጋራ ተመካክረን መወሰን ይጠበቅብናል ሲል ቪክተር ሊንድሎፍ ከውሉ ጋር በተያያዘ ሀሳቡን ሰጥቷል። በማንቸስተር ዩናይትድ ጥሩ ምቾት እያገኘው እገኛለሁ። በዩናይትድ ቤት ለረጅም ዓመታት ቆይቻለሁ። የምገኘውም የዓለማችን ምርጡ ሊግ ላይ ነው። ውሉን በተመለከተ ለሚመለከታቸው ሰዎች ውይይትም አደርጋለሁ ሲል ነው የተናገረው። ማንቸስተር ዩናይትድ ቪክተር ኦሲሜንን የክረምቱ ከፍተኛ ፈራሚ አድርገውም ይመለከቱታል። ማንቸስተር ዩናይትድ በዚህ ክረምት ቪክተር ኦሲሜንን ለማስፈረም ከተጫዋቹ ጋር በጥብቅ ተያይዟል። ስምምነቱ ከተፈጸመ የራስመስ ሆይሉንድ በኦልድ ትራፎርድ ቆይታው ሊያበቃ የሚችል የመሆኑም ተዘግቧል። ዩናይትድ ከጎል ፊት ለፊት የሚያደርጉት ተጋድሎ በዚህ ውድድር ዘመን ትልቅ ጉዳይ ነው። በጥር ወር ከአሰልጣኝ ሩበን አሞሪም ጋር የተፈጠረውን አለመግባባት ተከትሎ ማርከስ ራሽፎርድ ለአስቶን ቪላ በውሰት ለመሰጠት ደፋር ውሳኔ አድርጓል። የራሽፎርድን መውጣት ራስመስ ሆይሉንድን የቡድኑ ብቸኛ የመሃል ሜዳ አጥቂ እንዲያደርገው አድርጎታል። ይህንም ወዳልተለመደው የኮቢ ማይኖ ሀሰተኛ 9 ቁጥር ሆኖ እንዲጫወትም ድረስ አድርጎት አሁን ኦሲሜን ለማንቸስተር ዩናይትድ የማጥቃት ችግር እንደ መፍትሄ ይቆጠራል። በዚህም አመት 26 አመቱን የሚይዘው ኮከብ
በ70 ሚሊዮን ዩሮ አካባቢ ይገኛል ተብሎም ይጠበቃል። ይህ ዋጋ ለማንቸስተር ዩናይትድ ሊከፍለው ይችላል ሲል ቲም ቶክ ባልደረባ አሌክስ ክሩክ ተናግሯል። አሌክስ ክሩክ ኦሲሜን በዚህ የክረምት ዝውውር መስኮት ኦልድ ትራፎርድ ለመምጣት በጣም የሚወደው አጥቂ እንደሆነ ያምናል። ምንም እንኳን ዩናይትድ ለበርካታ ትላልቅ አጥቂዎች ጋር ስሙ ቢያያዝም ናፖሊ የዴንማርኩን አጥቂ ወደ ሴሪ የመመለስ ፍላጎት በማሳየቱ ከራስሙስ ሆይሉንድ ጋር የሚገናኝ የከፊል ውል ሊሆንም ይችላል ሲል ነው የተናገረው። ክሩክ በቲም ቶክ ላይ ሲናገር በክረምት የሆይሉንድ ነገር በማንቸስተር ዩናይትድ ይነሳል ብዬ አስባለሁ። ከጣሊያን ክለቦች ፍላጎት አለ። ዩኒስ እንዲሁም ደግሞ አሰልጣኝ ሩበን አሞሪም የግድ ፊት መስመሩን ወደፊት የሚመራው ሆይሉንድ እንደሆነ እርግጠኛ አይደሉም እና ናፖሊ ባለፉት ክለቦች ላይ ይህንን ተጫዋች ይፈልጉታል። እንዲሁም የናይጄሪያው ካፒቴን ዊሊያም ትሮስ ኢንግስ ስለ ኦሲሜን ሲናገር የቼልሲ ደጋፊዎች እንደሆነ አውቃለሁ፣ ነገር ግን ከብዙ ቡድኖች ጋር ንግግሮችን አድርጓል። ኦሲሜን ለእያንዳንዱ ቡድን ይሰማዋል። ሊቨርፑል በሚቀጥለው ሲዝን አዲስ አጥቂ ማግኘት ይፈልጋሉ። ስለሆነም ለኦሲሜን ፍላጎት ካላቸው እና ያለን በሚቀጥለው የውድድር ዘመን ከፕሪሚየር ሊግ ውጪ የመጫወት አይመስለኝም ሲል ስለ ኦሲሜንም ተናግሯል። ማንቸስተር ሲቲ በክረምት ዣቪ ሲሜንስን በ110 ሚሊዮን ዩሮ ሊገዛ ተዘጋጅቷል። ኔዘርላንዳዊ ተጫዋች ኬቨን ዲብሩይንን ለመተካት ተመራጭ አማራጭ እንደሚሆን ነው ፊጂአስ በትላንትናው ዕለት እየዘገበው። በዚህ ክረምት ምናልባትም ኬቨን ዲብሩይን ከማንቸስተር ሲቲ ጋር ይለያያል ተብሎ ይጠበቃል። ይህ ኔዘርላንዳዊ ወጣት ተጫዋች ደግሞ የሱ ተተኪ ሆነው ሲል ነው ፊጂአስ እየዘገበው። የአርኖልድና የሪያል ማድሪድ ሁኔታን ስንመለከት የስፔን ላሊጋው ክለብ ሪያል ማድሪድ እንግሊዛዊውን የመስመር ተጫዋች ትሬንት አሌክሳንደር አርኖልድን ለማስፈረም መስማማታቸው ይፋ ተደርጓል። ሎስ ብላንኮቹ ትሬንት አሌክሳንደር አርኖልድን በነጻ ዝውውር ለማስፈረም ጠንክረው መስራታቸው የተገለጸ ሲሆን በአሁኑ ሰዓት ላይ ስምምነት ላይ ደርሷል። ሪያል ማድሪዶች ይፋዊ ኮንትራት ለአርኖልድ መላኩ የተገለጸ ሲሆን አሁን ላይ በዝውውሩ ጥቃቅን ነገሮች ብቻ ነው የሚቀሩት። ማለትም የሕክምና ምርመራ የመሳሰሉ መረጃዎች ብቻ የሚቀሩ ይሆናሉ። ሪያል ማድሪድ የአርኖልድን ዝውውር እንደተጠናቀቀ ለሊቨርፑል የሚያሳውቁም ይሆናል ሲል ነው በትላንትናው ዕለት የተዘገበው። ሪያል ማድሪድ ለትሬንት አሌክሳንደር አርኖልድ ያቀረበው የደሞዝ ክፍያ እንደሚባለው እየተጋነነ ሳይሆን ክለቡን የደሞዝ አከፋፈል ፖሊሲ በተመለከተ መልኩ ነው። በዚህም በተጨማሪ የትሬንት አሌክሳንደር አርኖልድ ካምፕ በዚህ ሳምንት የሪያል ማድሪድን የዝውውር ሂሳብ የተቀበሉ ሲሆን ትሬንትም የሪያል ማድሪድ የመጀመሪያው ብቸኛ ሲሆን ሁለተኛውም ሶስተኛውም አራተኛውም እንደሆነ አምስተኛውም ምርጫ ነበር ሲል ፋብሪዚዮ ሮማኖ በትላንትናው ዕለት አረጋግጧል። ፋብሪዚዮ ሮማኖ ሲቀጥልም ሪያል ማድሪድ እንዲሁም ደግሞ ሊቨርፑሎች ጥሩ ግንኙነት አላቸው። ሪያል ማድሪድ በታህሳስ ወር ለትሬንት አሌክሳንደር አርኖልድ ለማስፈረም ምንም ያክል የዝውውር ክፍያ እንደሚያስፈልግ ለመጠየቅ ወደ ሊቨርፑሎች መጥተው ነበር። ነገር ግን በሰዓቱ ሊቨርፑል ትሬንትን የመሸጥ ፍላጎት ምንም አይነት አላሳየም ነበር። በዚህም በስምምነት ተለያይተው ነበር ሲል ገልጿል። ከቶኒ ክሩስ መልቀቅ በኋላ የመሃል ሜዳውን ስፍራ በኃላፊነት እያከናወነ የሚገኘው ዳኒ ሴባዮስ ከደረሰበት ጉዳት በማገገም በትላንትናው ዕለት ወደ ልምምድ ተመልሷል። በዚህም አሁን ላይ መረጃዎች እንደሚጠቁሙት ከሆነ ዳኒ ሴባዮስ በቻምፒየንስ ሊጉ አርሰናልን ከመግጠሙ ከአንድ ሳምንት በፊት ኤፕሪል 5 ሪያል ማድሪድ በሳንቲያጎ በርናቦ ቫሌንሺያን በሚገጥምበት ጨዋታ ላይ እንደሚተሳተፍም ነው የተገለጸው። ጁድ ቤሊንጋም በትሬንት አሌክሳንደር አርኖልድ ስምምነት ላይ ትልቁን ምክንያት እንደነበር ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ አብራርቷል። አጠቃላይ ስለ ሪያል ማድሪድ ታላቅነት፣ እንደ ክለብ ስለሚከናወኑ ተግባራት፣ ስለ ሪያል ማድሪድ ከተማ፣ ስለ አሰልጣኙ እንዲሁም ደግሞ አባላቱ አስደናቂ በጠቅላላ ለትሬንት አሌክሳንደር አርኖልድ ነግሮታል ሲል በዩቲዩብ ገጹ ፋብሪዚዮ ሮማኖ አረጋግጧል። ኦሊቬ ዥሩ ከሴሪያ የተሻለ ቦታ መጥራት ይቸግረኛል ሲል ተናግሯል። ፈረንሳዊ የፊት መስመር ተጫዋች የሆነው ኦሊቬ ዥሩ የጣሊያን ሴሪያ ከእንግሊዝ የበለጠ ለሱ አስደሳች ቦታ መሆኑን ነው የገለጸው። እንግሊዝ ውስጥ 9 ውብ ዓመታትን አሳልፍ ያለው ኦሊቬ ዥሩ ነገር ግን ከጣሊያን ሴሪያ የተሻለ ቦታ ማግኘት ከባድ ነው በማለት ነው የተናገረው። ደጋፊዎች ለእግር ኳስ ያላቸው ፍቅር የተለየ ነው፣ ከዚህ በፊት እንደዚህ አይነት ነገር አጋጥሞኝ አያውቅም ሲል ኦሊቬ ዥሩ ተናግሯል። ሳንሲሮ ትክክለኛው የእግር ኳስ መኖሪያ ቦታዋ ነው ሲል ነው በተጨማሪ የተናገረው። ሮናልዶ ናዛሪዮ ዴሌማ ለፕሬዝዳንትነት መወዳደር አስቸጋሪ ነበር ሲል ነው የተናገረው። የቀድሞ የብራዚል እንዲሁም ደግሞ የሪያል ማድሪድ ታሪካዊ ተጫዋች ሮናልዶ ናዛሪዮ ዴሌማ ለሀገሪቱ ፌዴሬሽን ፕሬዝዳንትነት ምርጫ መወዳደር አስቸጋሪ እንደነበር ገልጿል። ሮናልዶ ሲናገርም በሀገሩ ብራዚል እግር ኳስ ፌዴሬሽን ፕሬዝዳንትነት ምርጫ እንደሚሳተፍ ከገለጸ በኋላ ድጋፍ በማጣቱ ራሱ ማግለሉ ይታወሳል። ለፕሬዝዳንትነት ለመወዳደር ጥረት አድርጌያለሁ፣ ነገር ግን ሁኔታው ከሚታሰበው በላይ አስቸጋሪ ነበር ሲል አስረድቷል። በሀገሪቱ የሚገኘው ፌዴሬሽኖች በወቅቱ
ፕሬዝዳንት ማስፈራሪያ ደርሷቸው ነበር ያለው ሮናልዶ ናዛሪዮ ዲሌማ ለወቅቱ ኃላፊዎች ድምጽ እንዲሰጡ መጠየቃቸውም ተገልጿል። ፌዴሬሽኑ ለኛ ድምጽ ካልሰጣችሁ እስከምንለቅ የቀጣይ ወራት ገንዘብ ድጋፍ አታገኙም በማለትም የተናገሩ መሆናቸውን ሮናልዶ ተናግሯል። ዳኒ ኦልሞ የዓለማችንን ዋንጫዎች ሁሉ ማሸነፍ እንፈልጋለን ሲል ነው የተናገረው። የባርሴሎና የመሃል ሜዳ ተጫዋች የሆነው ዳኒ ኦልሞ ቡድናቸው በሁሉም ዋንጫዎች የመፎካከር አቅም እንዳለው ገልጿል። ዓላማችን ሁሉንም ዋንጫዎችን ማሸነፍ ነው ያለው ዳኒ ኦልሞ በሁሉም ውድድሮች መሳተፍ የሚችለውን ስብስብ አለን ሲልም ተደምጧል። በሻምፒዮንስ ሊግ ፍጻሜ ከሪያል ማድሪድ ጋር የምንደርስ ከሆነ ጥሩ ጨዋታ ይሆናል ሲል ዳኒ ኦልሞ ጨምሮ ተናግሯል። ኢራን ለዓለም ዋንጫ ማለፏን አረጋግጣለች። ኢራን ለቀጣዩ የ2026 የአሜሪካ ሜክሲኮና ካናዳ የዓለም ዋንጫ ውድድር ማለፏን ያረጋገጠች ሶስተኛዋ ሀገር መሆን ችላለች። ኢራን ከኡዝቤኪስታን ጋር ያደረገችውን ጨዋታ በአቻ ውጤት ማጠናቀቋን ተከትሎ 2-0 በማድረስ ለዓለም ዋንጫ ማለፏን አረጋግጣለች። ይህንንም ተከትሎ ኢራን ከጃፓንና ኒውዚላንድ በመቀጠል የዓለም ዋንጫን ትኬት መቁረጥ የቻለች ሶስተኛዋም ሀገር መሆን ችላለች። ኢራን በተከታታይ ለአራተኛ ጊዜ ለዓለም ዋንጫ ማለፏን ማረጋገጥ የቻለች ሀገርም ሆናለች። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስላሉ። በከሳት ፕሮግራሞቻችን እስከምንገናኝ ድረስ መልካም ጊዜ፣ መልካም ውሎ። ቻው ቻው።